ሰላም ለእናንተ ይሁን። የተከበራችሁ ክብራትና ክብራን እንደምሰነበታችሁ በእግዚአብሔር እርዳታ ዛሬ እንግዲህ በእግዚአብሔር እርዳታ ይህን የኦሪት ዘጸአት የመጨረሻዎችን ሁለት ፓራሻ ክፍሎች ፓራሻት ባያኬልና ኩዴ አንብበን እንጨርሳለን ተምረን ማለት ነው። እግዚአብሔር አምላካችን ይህን ኦሪት መጀመሪያ ሁለተኛውን ብሔረ ኦሪት ማለት ጀምሮ ላስጨረሰን ፈጣሪ አምላክ ምስጋና ይገባው እያለ በዚህ በሳምንት የኦሪት ክፍል ከራብ ዮሴፍ ጋር እንደተለመደው ለባለፈው ሳምንት በዚህ በፓራሻው በሳምንት የኦሪት ክፍል ባለው ርዕሶች ላይ እንወያያለን። ማሽለምካ ደና ሰላም አለይኩም ሰላም ቪዲዮ ማሽለምካ ተዳ ላይ በውኸሰም እንግዲህ በየሳምንቱ እግዚአብሔር የተመሰገነ የተቀደሰ ይሁን። ሀገራችን ሰላም ያርግልና ህዝባችን ይባርክልና የሞቱትን ነፍስ ይማር የታመሙትን ምሕረት ይስጥልን እያለ በዚህ በሳምንት የኦሪት ክፍል የምንወያየው እንግዲህ በባለፈው እንዳየነው የተለያዩ የፓራሻ ክፍሎች በይበልጥ እነዚህ አምስቱ ስለ ተንቀሳቃሹ ቤተ መቅደስ ስለ መቅደሱ የሚያስረዱ ፓራሻዎች መጠቃለላቸው ነው ማለት ነው። በእነዚህ በሁለቱ የፓራሻ ክፍሎች በቫያኬልና ኩዴ ማለት ነው። እና ከዚህ ከሳምንት የኦሪት ክፍል ምናየው ሙሴም በቫያኬል ሙሼት את כל עדת בני ישראל ויאמר אליהם אלה הדברים אשר ציווה השם לעשות אותם እና ሙሴ እዚህ ላይ የሚለን ምንድነው? ሙሴ ህዝቡን ሁሉ ሰብስቦ እና እነዚህ የምታደርጓቸው ነገሮች እነዚህ ናቸው ብሎ ለህዝቡ ይገልጻል። ያም የሚገልጽላቸው እነዚህ ምንድናቸው በምንልበት ጊዜ השם מצווה לעשות אותם 6 ימים תעשה מלאכה ביום השביעי יהיה לכם קודש שבת שבתון להשם כל העושה בו מלאכה יומת. כן. እስካሁን የተነጋገርነው በእነዚህ በአምስት ፓራሻዎች ስለ ተንቀሳቃሹ ምሽካን ማለት ነው። ተንቀሳቃሹ ቤተ መቅደስ እንዴት እንደሚሰራ ወርዱ ምን ያህል እንደሆነ ቁመቱ ምንድነው ከምን ነው መሰራት ያለበት ስለዚህ ነው የተነጋገረው። እዚህ ላይ ግን የሚነገረን ይሄን ካለ በኋላ ቀጥተኛ ሙሴ የሚናገረው ምንድነው? ሰንበትን ባስመለከተ ሰንበት ሽሸት ያሚን 6 ቀን ስሩ 7ኛው ቀን የተቀደሰ ቀን ነው። በዚህ ቀን የሚሰራ ይሞት ይላል። እና እስኪ ለመግቢያ ያህል መጀመሪያ የሚሰበስባቸው መቼ ነበር? በጣም ደግሞ በመጀመሪያ ሁላችን ማለት ነው እንግዲህ አዳማጮቻችን ተመልካቾች ያለንበትን የኦሪት ክፍል በየትኛው ጊዜ እንደተባለ ለመረዳት ስንፈልግ አዝ እግዚአብሔር መጀመሪያ ኦሪትን በፓራሻት ይጥሮ 10ቱን ቃላት ያው በቃል ይሰጣቸዋል። ከዛ በኋላ እንደገና መምራቸው ሙሴ ከአሁን በፊትም ብዙ ጊዜ እንደተወያየናቸው ለ40 ቀን እና ለ40 ሌሊት ያህል ኦሪትን ይዞ ሊመጣ በሄደበት ጊዜ ያው ህዝበ እስራኤል የጥጃ ወርቅን ሰርተው ተገኝተው ነበር። በዛ የተነሳ እንደገና መምራችን ሙሴ ሄዶ በሁለተኛ ጊዜ ኦሪትነንን ሊያመጣ በኾደሽ ኤሉል ማለት ነው ነሐሴ 1 እስከ መስከረም 10 መምራችን ሙሴ በዳግም ማለት ነው ሁለተኛው ኦሪት ይዞ ይመጣል ማለት ነው። 10ቱን ቃላቶች ሁለት ጽላቶች ማለት ነው። እና ያን መቼ ነው የነበረ? ዮም ኪፑር ነው የነበረ ይላል ኦሪቱ። እንግዲህ አዚ ለመخራት ዮም ኪፑር አዚም ኪፑር መጣ ህዝበ እስራኤልን ነገራቸው። እግዚአብሔር የሰራችሁትን ኃጢአት ይቅርታ አድርጎላቸዋል ማለት ይቅርታ ሊያደርግላቸው የቻለው እግዚአብሔር አምላክ እንግዲህ አንደኛ ሙሴ ባደረገው ጥረት በጣም ለእግዚአብሔር በጣም ብዙ ለመናና ጸሎት ጥሎ ነበር። ህዝቡ ደግሞ ያደረገው ስህተት ከመረዳቱ የተነሳ ከዝሩ በቹባ ወደ እግዚአብሔር ተጸጽተው ስለተመለሱ በዛ የተነሳ እግዚአብሔር ማለት ነው ይቅርታ አደረገላቸው። ከዚህ የተነሳ ሁለት ነገሮች ይከሰታሉ ማለት ነው በህዝብ ሳይል ወይም መምራችን ሙሴ እንግዲህ ይቅርታ እንዳደረግልን ምስክር እንዲሆኑ ምንፈልጋቸው ምልክት ስጠን በማለት እግዚአብሔርን ይጠይቃል ማለት ነው። የሊቃውንቶች እንደሚያብራሩት ሆነ አዛንደኛ እግዚአብሔር ምን ይላል? ከዚህ በኋላ ቤተ መቅደስ ስሩልኝ ይላቸዋል። ባስሉ መክዳሽ በሸኻንዲ በተኻ አዘቶ ማለት እንዴት አውቃለሁ ለወደፊቱ አንተ ክብርህ በእኛ እንደሚገለጸው እና ይቅርታ እንዳደረግላቸው ለህዝብ ሳይል ብሎ መምራቸው ሙሴ ሲጠይቅ ምን ይላል? እግዚአብሔር በመከላቸው እንደሰፈን ዘንድ መቅደስን ስሩልኝ አለ። ይሄ አንደኛ ምስክር ማለት ነው። ሁለተኛ ደግሞ እኔ ሸባት ስለ ሰንበት ማለት ነው። ሰንበት ይሄ የዘላለም ምልክት ሆነልንም በማለት ማለት ነው እግዚአብሔር ያዛሊ ማለት ነው። ህዝብ ሳይል
አዘቶሜ ለጥያቄ ማለት ነው መልሶ መቼ ነው ይሄ የተባለ ይሄ ባያከል ሞሼ ኮራዳት ብነ እስራኤል ከን መቼ ነው የሰበሰባቸው በሚለው አዝመምራቸው ሙሴ የሰበሰባቸው ይድ አልፍ በትሽሬ መስከረም 11 ማለት ነው ዮም ኪፑር ከዋለ በነገተው ማለት ነው በዛ ጊዜ የሰበሰባቸውና እንግዲህ ስለ ሰንበት ይገባሉ ስለዚህ እንግዲህ ውይይታችን እንግዲህ አረበዲዲያ በእግዚአብሔር ዳታ ሰንበትንና ቤተ መቅደሱን ባስመለከተ ምን ያህል ትልቅ የሚያገናኘው ነገር እንዳለ በሚለው ብንወያይ በጣም ትልቅ እንደሆነ ያ ነው እንግዲህ ለጥያቄያችን ለሞይም ለውይይታችን ርዕስ የወሰድ ነው እንግዲህ ቤተ መቅደሱ በባለፈው እንዳነበብ ነው ህዝበ እስራኤል ራሱ ስጦታ ሲያመጡ ለቤተ መቅደሱ መስሪያ አሁን ቤተ መቅደሱ በኢየሩሳሌም ሊገነባ ነው ቢባል እያንዳንዱ ሰው ከእግዚአብሔር የቀረበ በሙሉ ራሱ ሩቅ የሚሆነው ራሱ ለእግዚአብሔር ሲሰጥ ስጦታ ያመጣል በዛን ሰዓት ለመቅደሱ መስሪያ ህዝበ እስራኤል ያተረፈረፉት ስለዛም ሙሴ ግዴታ ይበቃል ማለት ነበር ያ ብቻ አይደለም የህዝበ እስራኤል ጉጉታቸው ነበር መስራት ያንን ነገር ወዲያውኑ ለእግዚአብሔር ማደሪያ እንግዲህ ቀደም እንዳልነው እግዚአብሔር አምላካችን በሲናይ ተራራ ተገልጾ ለህዝበ እስራኤል ኦሪት ሰጣቸው ተገናኙ ከዛ በኋላ በጥጃው ጣዖት አምልኮ መሰረት እግዚአብሔር ተኮርፎናል አይበለውና እንበል እንዲገባ ከን ተኮርፎናል የለም ወይ ለማለት ህዝበ እስራኤል ቅር እንዳይላቸው እግዚአብሔር ምን ሰጠ ብለናል መቅደሱን በመካከላቸው ስሩ እኔ ያለክ አንተዋችሁም እንዲያውም ከናንተ ጋር ሆናለሁ እንዲያውም ከናንተ ቀረብ አድርጋችሁ ከናንተ አካባቢ የኔን ቤት ስሩልኝ ብሎ ከኢየሩሳሌም መቅደስ እንዲሰራ ወይም በዛ በኋላ በተንቀሳቃሽ መቅደስ የነበረ ከጊዜ በኋላ ቤተ መቅደስ እንደሚገነባ ይነግረናል እና በዚህ በጣም ፈጥነት ይያሉ እግዚአብሔር ምንድነው የሚላቸው ቤተ መቅደስ እንዳትሰሩ ይላቸዋል 6 ቀን ስሩ 7ኛው ቀን ግን የተቀደሰ ቀን የተቀደሰ ቀን ነው ይላቸው ይሄ ሰንበት እንዲያውም የሚሰራ ቀድም ያለው ሰንበት እዚህ ውስጥ አትገባም ነበር ምክንያቱም አሁን እንነጋገረው ስለ ተንቀሳቃሽ ቤተ መቅደስ ነው ሰንበት መግባት የለበትም ምክንያቱም ሰንበት የራሱ የሆነ በኦሪት ዘፍጥረት ላይ አይተናል በአስርቱ ትእዛዛት ላይ አይተናል በባለፈው ሳምንት አይተናል ሰንበት የተለያዩ ቦታ አላት ከዚህ ውስጥ ግን የገባችበት ሰንበት የጠቀሰበት ምክንያት ለምንድን ነው በምንልበት ጊዜ ይሄንን የእግዚአብሔርን መቅደስ የምንም ስራ ታስሩበት ነው እዚህ ላይ የሚለው ምንድነው 6 ቀን ስራ ተግባራችሁን አድርጉ በ7ኛው ቀን ግን የተቀደሰ ቀን ነው በዚህን ቀን ምንም ነገር አታድርጉበት የሰራ ሰው ራሱ ይሞት ይላል እዚህ ላይ የተከለከለ ለእያንዳንዳችን ግልጽ ነው እያንዳንዱ የሰው ልጅ የተከለከለው የስራ አይነት ስራ የግል ስራችን አለ በ7ኛው ቀን መስራት እንፈልገው የህዝብ ስራ አለ እንዲሁም ራሱስ ለእግዚአብሔርም ብለን የምናደርጋቸው ስራዎች አለ እነዛ ሁሉ እየተከለከሉ ናቸው ማለት ነው በዚህ ቀን በጣም ትልቅ ጥያቄ ለዚህ ትልቅ ጥያቄ መልስ ለመስጠት ስንፈልግ በመጀመሪያ እግዚአብሔር አምላክ ማለት ነው ዓለምን በ6 ቀን ፈጥሮ ማለት ነው ወዲያው ከጨረሰ በኋላ ሰንበትን ፈጥሯታል ማለት ነው ግን ሸባት ባይናፋሽ ይላል ሰንበት ረፍት ትሆን ብሎ እግዚአብሔር በረካት ቀደሳት ይላል አዝግን የሰው ልጅ ሲፈጥረው እግዚአብሔር በመጀመሪያ በፈጣጠሩ ስናይ ማለት ነው ዓላማ ሰጥቶት ነው የፈጠረው ለማንኛውም ነገር ዓላማ አለው ለሰው ልጅ ደግሞ ትልቅ ዓላማ ሰጥቶታል እግዚአብሔር ማለት ነው በኦሪት ዘፍጥረት እንደተጻፈው ማለት ነው እግዚአብሔር አላቸው ይላል አዳምና ሔዋንን እንደፈጠራቸው በኋላ ሁሉ ነገር ፍጥረት ተፈጠረ በኋላ ምን ያላቸው ፕሮርቡ ሚሉት አረት በኪብሹዋ ሰማይ ብዙ ተባዙ ምድርንን ሙሏትኝ ብቻ ሳይሆን ኪብሹዋ ግዟት ይላል ሰማይ የምድርን ህይወትን ማለት ነው በማን እጅና በማን ኃይል ነው ስልጣን የሰጠው ለሰው ልጅ ሰጠ ማለት ነው ከዚህ ላይ ምን ማለት ነው ምን ብሎ ነው ምን ነው ያዘዛቸው እግዚአብሔር ለሰው ልጆች የሰው ልጅስ ዓላማ ምንድነው በሚለው ስናይ ማለት ነው እዚህ የሰው ልጅ ዓላማው ምንድነው እግዚአብሔር የፈጠራትን ዓለም ግን በትክክለኛ መንገድ ማለት ነው ወደ ዓለም ዓላማና ወደ ተስፋፋ ከፍ ወዳለ ደረጃ ማለት ነው ያለችውን ዝቅ ያለችውን ዓለም ክፍል እንዲያደርግ እግዚአብሔር ሰጥቶታ ማለት ነው እዚህ የሰው ልጅ ዓላማ ምንድነው ይሄን ዓለም ማልማት ማለት ነው ያ ማለት በአሁኑ ሰዓት የምናያቸው ነገሮች ድሮ በፊት ያልነበሩ ነገሮች አዲስ ነገሮች ማለት ነው ቴክኖሎጂን ተጠቅመን የምንጠቀምባቸው
መኪናዎች፣ አውሮፕላኖች፣ የጦር መሳሪያዎች ሁሉ ምግብ የሞላበት እነዚህ ሁሉ የሰው ልጅ የፈጠራ ምንም እንኳን እግዚአብሔር ማተሪያው ቃውን ቁሳቁሱን ቢፈጥርም በ6 ቀን እንደፈጠረው ሁሉ እነዚህ ነገሮች የማሻሻል እና ወደ ከፍተኛ ደረጃ ማምጣት ለሰው ልጅ በቀላሉ ሊጠቀምባቸው የሚችለው አቅርቦት የሚያደርገው ራሱ ሰው ነው። ለሰው በኃይሉ በመጠቀም ማለት ነው። እና ስለዚህ እግዚአብሔር ይህንን ነገር የሰጠው እንደምትለን የማሻሻል ሂደት ነው ያለው። ኃይል አለው። ግዟት እቺ መሬት እናንተ ትሆንላችሁ፣ እናንተም ግዟት። እናንተም ኃላፊነት ያለው የሰው ልጅ የተሰጠው እግዚአብሔር የሰጠው በኦሪት ዘፍጥረት እንዳየነው ኃይል ነው ማለት ነው። በዚህ ኃይል መጠቀም ይፈልጋል። ስለዚህ እንደዚህ ከሆነ እዚህ ሰው ልጅ እግዚአብሔር የፈጠረውን ዓለም እንደ ሁኔታው እና እንዳግባብ እና ያለን ወደፊቱም መጠን ባለው እና ባላንስ በሆነ ሁኔታ ማለት ነው መንገዱን ሳይስት ዓላማውን ሳይስት ማለት ነው ይሄን ዓለም በትክክለኛ መንገድ ከፍ ወዳለ ደረጃ መምራት ነው እንጂ አለበት እንዳለው ዝም ብሎ ሊቀመጥ አይችልም። ይህ ብቻ ሳይሆን ሁላችን እንደምናስታውሰው በግማራ ላይ ሮማዊው ፈላስፋና ራቢ አኪቫ ክርክር ነበራቸው ይላል። ራቢ አኪቫን ይጠይቃል የማን ፍጡር ነው ትልቅ የእግዚአብሔር ነው የሰው ነው በሚለው ጉዳይ ማለት ነው። ሰው ነው የፈጠረው ነው በሚለው አዝ ራቢ አኪቫን ይጠይቃል ማለት ነው ያን ሮማዊያን ፈላስፋን። ጋዝ ምንም ስለሌላ ጉዳይ ነው ያን ጥያቄ አባልግና ስለኛም ይሄ አግባብ አለው ብዬ ነው። ራቢ አኪቫ ምን ይላል? ሁላችን አስበን የነበርና እንደሚመስለና የእግዚአብሔር ስራ ማን ይበልጣል ይበዛል። አዝ ራቢ አኪቫ ምን አለው? የሰው ልጅ ስራ ነው ይበልጣል። ለምን ብሎ ሲጠይቀው ያን ሐሳብ አዘማ ለማዘ እግዚአብሔር እኮ የፈጠረ ጠጠሯን ስንዴ ነው የፈጠረው። አበለ ሰው ልጃችን ዘርቶ አስበቅሎ ምን ብሎ አዛ በኋላ ፈጭቶ አብክቶ ዳቦ ይሰራል። ይሄን ጥበብ እግዚአብሔር ሰጥቶታል። ማለት እኛ አዲስ ነገር ማድረግ አንችልም። የእግዚአብሔር የሰጠውን ነገር ነው የፈጠረውን ነገር ግና አገጣጥመን አሻሽለን ከፍ ወዳለ ደረጃ ስንዴዋንን ዳቦ የማድረግ ጥበብንን እግዚአብሔር ሰጥቶና ማለት ነው። ይሄ ጥበብ ተሰጠን ድረስ ይሄ ችሎታ ተሰጠን ድረስ ማለት ነው እያንዳንዱን ነገር ማለት ነው ከፍ ወዳለ ዓላማ እስከምናደርሰው ድረስ እግዚአብሔር እኛ ይጠይቃል ማለት ነው። ለምን ፍጥረቴን እንዳለ ተዋችሁት ሊለን ይገባል ማለት ነው። ስለዚህ ዓለምን የማሻሻል ኃይል እና ብቃት አለ ለሰው ልጅ ማለት ነው። እንደዚህ ከሆነ ቅድም ያልነው እዛ ከሆነ ታዲያ በሰባተኛው ቀንስ ማሻሻል ነው አይደል? ትልቅ ነገር እግዚአብሔር የሰጠን ዓላማ እንዲሁም የመጀመሪያው በኦሪት ዘፍጥረት ላይ ያለው ምን ሰራስ ምን ችግር አለ? ቪዲዮ ይሄ ነው ማለት አሻብ እንዳልኸው ማለት ነው። አሁን ቀጥሎ እንትን መረዳት ያለብን እግዚአብሔር ለሰው ልጅ ጥበብንና ችሎታን ተሰጠ። ይሄን ዓለም ከፍ እንድናደርገው ከፈለገ ለምንድነው እንድናቆም የፈለገ? በአንድ ቀን ምን ያለ ኮላውሰባ መላኻ ይሞታል ነው ያለ። አፊሉ ለዳ የሆነ ጥንቃቄ ለምን ያለ ስራ ተግባራዊ ስራ የሰራ ይሞት ነው ያለ። እንደዚህ ይሄን ያህል ድረስ ማለት ነው እስከ ሞት ድረስ እና ስለዚህ አሻብ መረዳት ያለብን ምንድነው ምንም እግዚአብሔር ለሰው ልጅ ማለት ትልቅ ኃይልና ትልቅ ጥበብ ሰጥቶታል። በዚህ ይሄ እግዚአብሔር ስጦታ ነው። እግዚአብሔር ደግሞ ይሄንን ተጠቅመን ወደ ጥሩ እንድንማረው ፈልጓልኝ ይሄንን ሰጥቶናል። ግን የሰው ልጅ ብቻውን ማለት ነው ምን አይነት ስህተት ሊፈጠር ይችላል? ሁሉ ጊዜ ሰው ልጅ ማለት ነው ነስጠፍ ያለ ምንም ረፍት ያለ ምንም እንትን ሁሉ ጊዜ ተተራራጣና ሁሉ ጊዜ ይላሻሽል ይሄን እናድርግ ይላታለ። አዝ የሰው ልጅ ማለት ምን ይላል? ያለና አይሟላም ይላል። እኔ ታላደረጉት አይሞህን ማለት እቺን ዓለም ማሽከረክራት ማሻሽላት እኔ ብቻ ነኝ የኔ ኃይል የኔ ጥበብ ብቻ ነው ብሎ የሰው ልጅ ማለት ሊመካ ሊሆን ይችላል ማለት ግን ምን ይላል? በሌላ ጉዳይ ስናማት ነው የሰው ልጅ ማለት ነው በጣም ኃይሉን ከማየት ተነሳ እግዚአብሔርን ይረሳል ማለት ነው። እዚህ እንዳያስረሳ የሚያደርስህና የሚሰጥህ እንትን ያስፈልጋል። የሆነ ኢዙን ባላንስ እንዲኖር በህይወታችሁ የተመዛዘነ ህይወት እንዲኖረው ለሰው ልጅ አንዴ በሳምንት አንድ ቀን እግዚአብሔር እንዲያርፍ ይፈልጋል። ያን ምንድነው? ከዚህ ዓለማዊ ቁሳቁሳዊ የሆነ ነገሮች የምታደርጋቸው የምትሰራቸው ሁሉ እነዚህ ነገሮች መቋረጥ አለባቸው። የተወሰነ ጊዜ አንድ ቀን እረፍት አድርግና እንደገና ህይወትን ትጀምራለህ ማለት ነው። ባይዘው በነገራችን ላይ
አንድ ታሪክ ሲናገሩ ምን ይላሉ? አንድ አጭር ታሪክ ነው ማለት ነው። ይህን ባስመለከተ አንድ አዛውንት ነበሩ እና አንድ ጋሬውን እየጎተተ ማለት ፈረሱን ጋሬውን እየጎተተ ይሄዳል። አንድ ሰው ያቀበት ያ ሰውዬ እነዛ ሽማግሌ ይሄኛው ጋሬውን እየጎተተ ሲሄድ አንደኛው ሽማግሌ ደግሞ 50 ኪሎ ጤፍ ከትከሻው ተሸክሞ ያንን አቀበት ለመውጣት ሲጋፈጥ ያየዋል። ያ ጋሬ ያለው ሰውዬ ማለት ነው። እና በዛን ሰዓት አባት ትልቁ ደህና ዋሉ ይላቸዋል። እንደምን ዋልክ ልጄ? ደህና ዋልክ? እና አባት ትልቁ ይኸውና እኮ ይኸው ፈረሱ አለ ፊት ይሄ ጋሬውን እየገፋው ነው እና ሰው ይውጡና ከዚህ እቃውን ያስቀምጡ ብሎ ይነግራቸዋል። እና ሽማግሌ አይ ልጄ እንኳን እግዚአብሔር ይስጥ እንዳንተ አይነት ጥሩ ደግ ሰዎች በዚህ በዓለም ላይ ነው እንደው በጣም አመሰግናለሁ። ምርቃቻቸውን እያዘነቡ ወደ ጋሬው ይወጡና እሱም በቃ እንኳን እሰይ ትእዛዝ ለመፈጸም ፈጣሪ አበቃኝ ይህንን አቀበት ባወጣቸው እኔ ሽማግሌዎች ምርቃት ነው ለእግዚአብሔርም ትልቅ ጥሩ ስራ ነው ሰራው እያለ እየተደሰተ አቀበቱን ወጣው ወደ ቁልቁለቱ ሊደርሱ ሲሉ እንደው እንዳጋጣሚ ያ ባለጋራው ዞር ብሎ ቢያይ እሳቸው ምን ያደርጋሉ? እንደተሸከመው ያንንን 50 ኪሎ እንደተሸከሙ ከትከሻቸው እንዳይረጉ ካጋሉ ቁጭ ብለዋል። ከእንትኑ ማለት አሁን ከጋሪው ላይ በትልቁ እንዴት ነው? ለምን ምን ነው እሱ ተሰግነው እሱን 50 ኪሎን አውርደው ከሱ ላይ ይቀመጡ እና ለምን ይሄን አላደርጉ ማለት አይ ልጄ አይ እኔ ነኝ እንደዚህ አድርጌ ነው የምወስደው ይባላል። ይሄ ምሳሌ ነው። የምሳሌው ፍቺ ምንድነው ይላሉ? ይሄ ፈረሱን ይዞ ጋሬው የሚነዳው ፈጣሪ እግዚአብሔር አምላክ ይሄ ዓለም ጋሬ ነው የሚጎትተው እንግዲህ የሰው ኃይል ፈጣሪ አምላክ ይህን ዓለም እግዚአብሔር ካረዳን ኑሮ እኛ ምንም ነገር አናደርግ። ይሄ ጋሬው እና ባለጋሬው ማለት ምንለው ይሄ እግዚአብሔር ሲሆን ያንን ጤፍ የተሸከሙ ደግሞ እኛ እያንዳንዳችን ሰዎች ነው። ይህን ዓለም ተሸክመን እንዞራለን። ችግሩንም ስቃዩንም ምኑንም ብዙ ችግር አለ በሰው ልጅ። እዚህ ዓለም ሲፈጠር ሰው ችግር አብሮት ነው የተፈጠረ። የተለያዩ ነገሮች ይሆናል። እያንዳንዳችን ዋናው ዓላማ ችግሩን እንዴት እንደምናስተነግደው ነው። ችግሩን እንዴት እንደምንፈታው ነው። ችግሩን እንዴት እንደምንቀበለው እና ይህን ዓለም ምን ያደርጋል ታዲያ? እግዚአብሔር ምን አላቸው? ያ ባለጋሪው ምንድን ያላቸው? በትልቅ ወጣም ወረደም እኮ እሰው ተተክሏል ከእንትኑ ጋር እኔ ተሸክማለሁ። ያው ነው ሂሳቡ አንድ ነው። ለምን ይሄን ያደርጋል? እግዚአብሔር ምንድነው መሰረ ያለው? እግዚአብሔር ይህን ሰንበት ሰጥቶናል። ይህን ዓለም ሁሉ ቀን ተሸክመ ነው በምንዞርበት ጊዜ ያንን እንደ ሆሜር እንለዋለን የዚህ ዓለም ስጋዊን ዓለም ሁሉ ቀን በዚህን ቀን በሰንበት ቀን ተውት ለኔ ጣሉልኝ እኔ ተሸክሜ ይወዳል። ልክ እንደሰራችሁ የሰራችሁት ስራ ሁሉ ያደረጋችሁ ሁሉ ትግራ ራሱ ቤትን ባይሰራ እንደሰራው ተቆጣጣ። ይሄን ዓለም በምንመራበት ጊዜ ማለት ምን መሆን አለበት? ለእግዚአብሔርም ትንሽ ለቀቅ ማለት አለበት። ሁሉን በዚህ ዓለም ያለ ማቴሪያ ምንለው ሁሉ ቀን ሰው በተጣደፈ ፈጣሪ አምላክን ይረሳል። ፈጣሪ አምላክን ይረሳል ማለት ነው። እኔ ካላረኩት ዓለም ሊወድማል፣ እኔ ካላረኩት ችግር ይፈጠራል፣ እኔ የሚል ከሆነ ይሄ ለእግዚአብሔርም መስጠት እንዳለብን እዚህ ታሪክ ላይ ነው። እና ለዚህ ነው ቅድም እንዳልከው ወደ ዋናው ርዕሳችን እንመልስና እግዚአብሔር በዚህ በሰባተኛው ቀን እረፍት ይሁን። በዚህ ቀን መስራት አትችሉም። ምንም እንኳን የሰው ልጅ ኃይል ብርታት ቢኖረው በዚህን ቀን እንደምን ይላል? መኪናዎች ራሱ ሲሄዱ የትራፊክ መብራት አለ፣ ራምዞር አለ። ራምዞር መቫሴት ቅድም ያልከው ምንድነው? ሚዛናዊ እንዲኖር አንደኛው ሲያልፍ አንደኛው ይቆያል። በራምዞር አዶም መሄድ አይችልም። ስለዚህ ያ ምንድነው? ህይወታችን የተመዛዘነ እንዲሆን ይህንን ሰንበት እግዚአብሔር ሰጥቶ 6 ቀን ስራ ተግባር አድርጎ 7ኛው ቀን ግን የእግዚአብሔር የተቀደሰ ቀን ይሁን እና በዚህ ቀን ስራ የሚሰራበት ሁሉ ይሙት ብሎ ፈረደ። ይሙት አለ። አሁን እዚህ እኛ እንደምናስበው ስራ የሚሰራ ማንኛውም ስራ እንደተነሳ ነው። ማንኛውም ስራ የሚሰራ ለግሌ ሊሆን ይችላል፣ ለማመሰል ወይም ለህዝብ ደረጃ። አሁን ለምሳሌ ብዙ የራባቸው ሰዎች ካሉ
አሁን እንግዲህ ብዙ ሰዎች ካሉ ለነሱ እርቧቸዋል እንበል እንጀራ አለ ነገር ግን ወጥ የለም። ስለዚህ እነሱ ከሚራቡት በሰንበት ቀን ህዝብ ስለሆኑ ለነሱ ወጥ ሰርተን ብንበላ እግዚአብሔር ምን ይቀየማል? እሳት አንድደን ወጥ ሰርተን ብናበላቸው ምን ችግር አለ? በምንልበት ጊዜ አሁን በሰው ደረጃ ምን ችግር አለ ይላል። አሁን ምክንያቱም እነሱ እርቧቸው ከሚውሉ እንጀራውን ባዶን ከሚበሉት ወጥ ሰርተን ብናበላቸው ነው ያስኬዳል። እግዚአብሔር ግን ምንድን ነው ያለው? ይህንን የበላ ሁሉ ይሙት። ይህን ያደረገ ይግል አይቻልም። አልፎ ተርፎ እንኳን ለረግላችንና ለህዝብ ደረጃ እኔ እኮ ለራስ አይደለም ለህዝቡ ብዬ ነው። አንድ እንኳን ምን አለ አንድ ልጅ እናት አባት የሌለው ልጅ አለ እና እሱን በሰንበት ቀን ብቻውን ስለሚውል እኔ መኪና ይዤ ወደ እግር ኳስ ወስደዋለሁ አለኝ። ምክንያቱም ያንን ልጅ እግር ኳስ ሲጫወት ደስ ብሎት እንዲሆን ማለት ነገር ግን እሱ መኪና አስነስቶ እየሄደ ነው፣ ሰንበትን እየሻረ ነው። በሰው ደረጃ ቀላል ይመስለናል። በእግዚአብሔር ዘንድ ይህን ነገር ሰዓት የሚያነድ በሰንበት ቀን ይሙት ብሎ እንዲያውም ሰዓት ከሰንበት ቀን የተሰጠው ትእዛዝ እዚህ ከዛሬው ላይ በይበልጥ በግልጽ እናየዋለን። ራሱ የግል ብቻ ሳይሆን የእግዚአብሔርን ምሽካን የእግዚአብሔርን ቤተ መቅደስ እንዳንሰራ 6 ቀን ምሽካኑን ስራ ተግባራችሁን አድርጉ፣ በሰባተኛው ቀን ግን የተቀደሰ ይሁንላችሁ። ራሱ ምሽካን ወይም ተንቀሳቃሽ መቅደስ መስራት አንችልም። ለዚህ ምን አለ? ሰንበት ምሽካን አቦዳት ምሽካን እነዶ ሸባት ሸባትን ሊሽር አይችልም እና ይሄ ለምንድን ሆነ? ለምን እግዚአብሔር ለኛ እሺ ለህዝብ ለግላችን እሺ አይሆንም? እግዚአብሔር ምን ሰላም ችግር አለ? እና አዘይም መልሰነ በጀመርነው ነው ወደ ጀመርነው ነው መሰለና መምራችን ሙሴ ህዝበ ሳይንስ ሲሰበስባቸው ስለ ሰንበት የነገረባቸው ሰዓት መቼ ነው ነበር በሚለው ጉዳይ ማለት ነው። አሁን በያከል ህዝበ ሳይንስ ሰበሰባቸው ሲሰበስባቸው በዛውን ሰዓት ምን ሳደርጉ ነው የነበረ ህዝበ ሳይንስ አዝንደ ሊቃውንቶች እንደሚገልጹልን ከሆነ ህዝበ ሳይንስ በዛን ጊዜ ማለት ነው የቤተ መቅደሱን የተቀስቃሹ ቤተ መቅደስ እንኳን ማለት ነው እየሰሩ ነው የነበረ ሲሳምንት ሁሉ ሲሰሩ ቆይተው ማለት ነው። አዝ መምራችን ሙሴ ምዳቸዋል ማቆም ያስፈልጋል ሰንበት ነው ነገ ይላቸዋል። አዝየተ አዝ ባዝ በሰምናል ማሉ እንዳልከው ሰንበትነን መሻር እንደማይቻል ካሁን በፊት እናውቃለን አስታውስ ሰንበትን ቀድሱ ሰንበትን ባረኩ ይሄን እናውቃለን እያንዳንዱ ግላችን አባል ለምንድነው ቤተ መቅደሱን ለመስራት ሰንበት ማተሻርበት ምክንያት ለምንድነው በሚል ይሄ የውስጣዊ ጥያቄ በህዝቡን እንደሆነ መምራችን ሙሴ ስለተረዳ ህዝበ ሳይል ያቻለ አቆሙ ይላቸዋል። አቆሙ አፊሉ ቢሆንም ራሱ የእግዚአብሔር ቤት ለመስራት ቢሆንም ሰንበት አትሻረም በማለት ማለት ነው። እዚህ ላይ መምራችን ሙሴ ይነግራቸዋል። ባዝ ይሄን ያህል ለምንድነው ሰንበት እንደዚህ የተቀደሰችው በሚለው እንግዲህ ልንወያይበት ነው በዛ ወዳታ አባል አሁን ምንድነው ራሱ የግልህን አንተ ለምትበላውና የምትጠጣውና የምትለብሰውና ለመስራት ብቻ አይደለም የተከለከለ ራሱ ለቤተ መቅደስ የእግዚአብሔር ክብር መስፈኛ ቦታ ማለት ነው እና እግዚአብሔር የሚገለገልበት ቦታ የተቀደሰ አገልግሎት የሚደረግበት ቦታ ራሱ ያንን ለመስራት ራሱ እንደማይቻል ይነገርናል። ይሄ በትንሹ ሳውንድ ድረስ ላይ ነው የሚያሳየን ምንድነው የሰንበትን ቅድስና የሰው ልጅ መንከታቸው ቀደም ያልሆነ ነገር አለ። በእርግጥ በሰንበት የተለያዩ አደጋዊ ወይም የነፍስ አደጋ ወይም ስጋ አደጋ የሚደርስበት ሆነ እንትን ይሻራል። አበስታም ዝም ብሎ ግና ማለት ነው ለደማ የሰው ልጅ ስሜት ስለሆነ አዝኖ ወይም የሆነ ነገር ለዚህ አይነት ነገር አይሻርም። በእርግጥ ሰንበት አባል ለዚህ ብቻ አይደለም አይሻራው ቢቆህ ነፍሽ ይሻራል። አባል ራሱ ቤተ መቅደስ ለመስራት ራሱ እንደማይሻር ይነግረናል። ስለዚህ ለምንድነው ይሄን ያህል ማለት ነው ማይቻልበት ምክንያት በሚለው አስናይ ሰንበት ማለት ነው ሁላችንም ላይ ምናልባት በስተት ምናስበው ይመስለን ምንድነው በሰንበት መስራት ስናቆም ሁሉ ነገር እንዳቆመ ይመስለናል። ግን ሁሉ ነገር በቃ አቆመ ምንም ነገር የለም አፍሎ አውቶቡስ የለም ምን የለም ባዛው ይግማል ግን ኾፈሽ ግን እንደዚህ ይመስለናል። አበል ዘሎና ሆነ ትክክል አይደለም ይሄ ሐሳብ ግን ላማ ነጊድ የሰው ልጅ ይተኛል ማሲተኛ ዘው በዘንተኛ ነው ማለት ነው ነው በዘንተኛ አይደለም ግን አፉህ
ካልተኛ ነው እንዲሁም በዘተኛ የዘላለም በዘተኛ የሚሆነው ላማኪ ይደክማል አይበል እንጂ ኃይሉ አይታደስም ዛሬ ሞድ ይችላል ግን ሰው ምኝታ እረፍት ነው በአንድ በኩል አባል ግና ትልቅ ስራ ነው ላማኪ ያለ ምኝታ ህይወትህን ማደሳችሁን ማቅመም ማደሳችሁን ሰው በዝማን ሻዳም ይሽን ወመቀበል ቆሆት ቢሽቢል ላምሽህ ሊፎን ተናደለክ ግን እሽሎ ማትበር ሸው ሊጣን አዚም ኦቶላፋር በሰው ልጅ ስራ ያቆምና 14 ደቂቃ ህጥሻ ቁጭ ብሎ ማለት ነው እረፍት ይቀበልና ያርፋል የሆነ ይጠጣል ይበላል ምግብ ይበላል በዘ አስበዝማና ዘዘሎ ሻቦዳ ወጥረት ግን በፈዋላ ባይነ የምታየው ማሽኑ አይሰራም ወይም አውቶቡስና ተነደው በዘ ነሆን አባል ግና የሽፖ ሚሹ ሸ ጸሪህ ኮኾት ህይወትነን ወይም ኃይሉን የሚያደስበት ጊዜ ያስፈልገዋል ስለዚህ በዚህ ሰዓት ማለት ነው ሰንበትነን ያንዳንዳችን ስናከብራት የበለጠ እኛ ከምናርፈው የበለጠ ሰንበት የሚመሰጠነ ትልቅ ኃይል አለ ማለት ነው ለኸይ ስለዚህ ማለት ነው የግላችንን ስራ መስራት አንችልም የቤተመደስንም ስራ መስራት አንችልም ለምን ምክንያቱም ያለ ሰንበት ማለት ነው ማይሟላ ነገር አለ ማለት ነው ሰንበትን ሽሮ ግን ነገሮቹ ጎደሎ ናቸው እንጂ ሙሉ ሊሆን አይችልም ቪዲዮ ስለዚህ ሰንበት የሁሉም ነገር ማሟያ ዋናው ስለሆነች ማንኛውንም ለምሳሌ እግዚአብሔር ቤትም ቢሆን የሱን ቤት እሰራለሁ የግሊ አይደለም ብዬ በሰንበት ቀን ይሄንን እግዚአብሔርን ቤት ብሰራ ዓለም ጎደሎ ነች ሙሉ አትሆንም ስለዚህ የምታሟላው ሰንበት ነው ሰንበት በጭራሽ ትሻራች ቪዲዮ ስተማ ዲቪቻ ሳይሆን ንበል እግዚአብሔር አዞ ቢሆን አዝበሰደክ ይሉ እግዚአብሔር ትእዛዝ ነው ስለዚህ ቤተ መቅደሱን መስራት እንችል ነበር አባል እግዚአብሔር ምን አለ አፊሉ ለኔ ብላችሁ ቤተ መቅደሱን እንዳሰሩ አታቢን የተ እግዚአብሔር ምን ነው የሚለና ሰንበት ማለት ነው አትነካ የሰንበት ቅድስና ማለት ነው አለ እንዳልነው ያነ ቅድስና ግራ ማለት ነው ዘሎኪሉ አሻብ ዋይ ፍቅራ የሰው ልጅ በጣም ስሜታማ ነው ፍላጎት አለው በተለይ የእግዚአብሔር ነው ሲባል ማለት ነው አዘ መስራት ፍላጎት አለው ለማሟላት ፍላጎት አለው አባሎ ያንተ ጥረት ብቻ አይደለም ያን ይሄንን ያህል ቅድስና እንዲኖር ወይም ይሄ እንዲሟላ የሚያደርገው ኤላ የሰንበት ቅድስና ይጨመራል በዚህ የተነሳ ነው ህዝብ ሳይ ማለት ነው ቤተ መቅደሱን ሰርተው ሊያሟሉ የቻሉት መቼ ነው ይላል በመሐከል ሰንበት ስለነበረች ነው ሰንበት ድልድይ ነች ማለት ነው ሰንበት መግባቷ በፊት ብዙ ጥረት ጣሩ ሰሩ ያተወሰነ ነገር ሰንበት ገባች ጠበቁ ሰንበትና ከዛ በኋላ በቀጣዩ ሰንበት ደግሞ የቀረውን አሟሉ እንደዚህ ያለው ማለት ነው ሰንበት ማለት ነው ምን ሆነች የሁሉ ማገናኛ ያለፈውን ሳምንትና የቀጣዩን ሳምንት የምታገናኝ ነች ማለት ነው በሰንበት የተነሳ ነው የተሟላ እንግዲያማ ያለ ሰንበት ባትኖር ቢሆን አይሟላም ነበር ስተመረት የሰው ልጅ ማለት ነው ይሄዳል አሁን ልክ እንዳዘቡት ማለት ነው አሁን የሰው ልጅ ማለት ነው ጧት ይነሳል በየቀኑ ይሰራል ይተኛል ይሰራል ይተኛል ይሰራል ይተኛል ዓለም እንደዚህ ሆነ ቢሆንሳ ያለ ምንም ረፍት የሚሟላ ነገር የለም አባል በሰንበት ታቆም ምን ማለት ነው እና ታዲያ አቆልቶ በሰራም ባልሰራም ሁሉ ነገር አለ የኔ ኃይል አይደለም ይሄ ሁሉ ነገር የሚያደርገው ለኸይ ሰንበት በጣም ትልቅ የሆነ ዓላማ ለእያንዳንዳችን ተሰጣለች ከትልቁ ዓላማ አንዱ ይሄ ነው ማለት ነው እያንዳንዳችን ህይወታችን ምን አድስበትና ትልቅ የሆነ ኃይልና ቅድስና የምንቀበልበት ሰንበት ስለሆነ ሰንበትን ሰጠና በበተለ ቅድም እንደነው ከሆነ የኃጢአት ማስተሰሪያ ዋናው ትልቁ ቀን ሰንበት ነች ማለት ነው እነዚህ 6 ቀናቶች ማለት ነው ኃይላችን ተጠቅመን ሁሉን ነገር እንድናደርግባቸውና ነገሮችን በትክክለኛ ማገናዘብ እንድንችል ህይወታችን በትክክል እንድንመራ ሰንበት ከሁሉም ነገር ትመጣለች ይላል ሌላው ምን ይላል ሐሸባት ይላል ሰንበት ሐሸባት ይመተናት ነው እግዚአብሔር የሰጠን ጥሩ ጠጋ በረከት ነች መተናን ይፍላአ ከዚህ ከእንደ ሰንበት ያለ ነገር መተናት ሰ كل ما شئت أنت إنه أمتيش الشبات قدش ببداي مكير بوشرة قدول شلمتنا تشبه سنبت اللي متقبل كله تلك استوطاق እግዚአብሔር አምላካችን የሰጠን ሰንበት ነች ሰንበት ከሁሉም ነገር የበለጠች ያላት ትልቅነት ደረጃ ትልቅ ነው ማለት ነው ስለዚህ ስጉላት ሸባት ማይ መውታ ሸባት ምንለው ሰንበትን እግዚአብሔር እንዳንረሳ አደረገ ይላል እግዚአብሔር ዘንድ ያለች ትልቅ ስጦታ አለች ያቺንም
ለሕዝብ እስራኤል ሰጠ። ከእግዚአብሔር ሰጠን ስጦታ በዚህ ቀን የምንቀደስበት ቀን ነው። በዛን ቀን በእውነት ኃይል የምንሞላበት በረከት የሚወርድበት ቀን ምንድነው የሚለው בגלל זה גם כתוב קודש לכם לכם ולא לאומות העולם לאומות העולם ሕዝብ እስራኤል የሚቀደሱት በዚህ በሰንበት ቀን እንደሆነ ይነግረናል። ሌላው እዚህ ይሄ የተቀደሰ ቀን ደግሞ ማወቅ ያለብን ይሄ የተቀደሰ ቀን ከእግዚአብሔር የተሰጠን ስለሆነ ትልቅ የተቀደሰ ቀን ይሄ በሂሳብ ውስጥ አይገባም ይላል። ራዝቡ በእስራኤል ኃጢአት ሰሩም አልሰሩም ወጣም ወረደም ሰንበት እንዲያውም ቅድም ምንለው ሌሎቹ ትእዛዛት ተተበለ ሰንበት ከሁሉም ነገር ትልቅ የሆነችና እግዚአብሔርና ሕዝብ እስራኤል ቃል ኪዳን የገቡበት ናቸው። ሰኞና ምንድነው ምንለው ሰኞና እሑድን አንድ ላይ አደረገ ዙግ አለው። ማክሰኞና ሮብ አለ ሐሙስና ዓርብ አለ ሰንበት ይሰራለባል ማማም ቢሚበንዙገ አሚስራኤል ሕዝብ እስራኤል በንዙግ ደግሞ የሚተማመንበት ምንድነው በእኔ በነህም በእናንተና በቃል ኪዳን ምልክት ነች። ሚኑኻት ሸባት ለማዕሴ አፍሳካት ይተስኩት በኋላም ሌላው ምንና ምሽካን ተንቀሳቃሹ ቤተ መቅደስ ምንድነው ይላል በዚህ ዓለም የምናደርጋቸው የተሰሩ ሆሜር ወይም ማቴሪያ ወይም ዕቃ ወይም ቁሳቁስ ናቸው። ምሽካን የዚህ ዓለም ሲሆን ሰንበት ወላማባ የሚቀጥለው ዓለም ወይም የዚህ ምሽካን ወይም ተንቀሳቃሹ ቤተ መቅደስ ያየነው ዕቃዎች ሁሉ ቁሳቁሶች ሁሉ የዚህ ዓለም እግዚአብሔር አምላክ በስድስት ቀን የፈጠራቸው ሆሜር ወይም ይሄ ማቴሪያል ወይም ይሄ ቁሳቁስ ነው። ሰንበት ግን ከእግዚአብሔር የተሰጠን የሚቀጥለው ዓለም ተምሳሌ ምሳሌ ነው። የሚቀጥለውን ዓለም ምን አይነት ዓለም እንደሚኖረን ማወቅ ከፈለግና ሰንበትን ቀመስ ይላል። ስለዚህ 6 ቀን ሰርታችሁ በሰባተኛው ቀን ምንም ነገር አታድርጉ ሲል ይላል። ሰው ቢሰራ ምን ያደርጋል? በሰንበት ቀን በሚሰራበት ጊዜ የኔ ኃይል ነው ከእግዚአብሔር ከሚቀጥለው ዓለም ያለውን ግንኙነት አቋራጭ። ያ ማለት እግዚአብሔር የለም ጉም ጨልሎታል። የእግዚአብሔር የለም ካለ ደግሞ ምንም ነገር ሊኖር አይችልም። ይሄን ዓለም ያሽከረክረው ሁሉም ያደርገው እግዚአብሔር ከሌለ ደግሞ ምን ለማድረግ አይችልም ይላል። አሉ ለአዳም ላርግሽ ኮል ሽልቶኑ አውላም መስድ በሶድ ቢያዶ ዓለም ቀደም እንዳለው ሰው ልጅ ሁሉም ኃይሌ ምንድነው የሚለው የኔ ኃይል ነው የኔ ኃይል ነው እኔ ነው ዓለም ይጎዝ ከዛ በኋላ ፈጣሪ ይረሳ በዚህ ዓለም ባለው ህይወት ውስጥ ማለት ነው ሰርጦ ገብቷል። ስጋው ዓለም እያሽከረከረው መንፈሳዊ ዓለምን ይተዋል ራሱም ይላል በዚህ ህይወት ያለው ቦታ ይላል ማሮፍ ስለዚህ ሁሉ መድኃኒቱ ምንድነው? ድሮ እኮ መጀመሪያ አዳም ሳይሳሳት እግዚአብሔር በገነት ሰውን ሲያስቀምጠው ምንም ነገር እንዲሰራ አልፈጠረም። ራሱ የሚያደርገው የሚናገረው ሁሉ ምግብ ይሆንለት ነበር። ነገር ግን ኃጢአት ከሰራ በኋላ ምን ሆነ? መሬት አሚካላ ታብቅ ተራገረ ብላ ተባለ። መስራት እኮ በረከት አይደለም እርግማን ነበር። ከጊዜ በኋላ ምንድነው ያ ኃጢአት ባይሰራ ኖሮ እኮ ምንድነው ኃጢአት ባንሰራ ኖሮ እንደልባችን እንመገብ ነበር። ለምን ምንድነው የሚለው እንስሳዎች ይላል ወፎችና እንስሳቶች እምነት የላቸው። ታዲያ እምነት በእግዚአብሔር ካላመኑ እንዴት ምግብ ይሰጣቸዋል? ምክንያቱም እነሱ እግዚአብሔር ያዘዛቸውን አልቀየሩም። ሰው ግን ምንድነው የሚሉት በቅሎ ጌታዬን እጎዳለሁ ስትል ብላ ማሰሪያዋን አሳጠረች ይላል። እንደ ልቧ ዙራ መብላት ትችል ገመዱ ረጅም ታስታሰራለች። ዞር ብላ መብላት ስትችል ምን አደረገች? ገመዷን አሳጠረች። ጎዳዋለሁ ብለ ስትል ገመዷን እሷ አሳጠራት። ምግብ የለም። ሰው ኃጢአት ከገባ በኋላ ረግራ ብላ መሬት አሚካለ ታብቅል ተባለ። ታዲያ ሰው እንዴት 6 ቀን ሰርቶ ሲበቃው እንደገና ደግሞ በሰባተኛው ቀን ሰርቼ ከብራለሁ፣ ሰርቼ የበለጠ አደርጋለሁ፣ ሰርቼ ሲንተፈት እንደፈደፍ እንደታረደ ዶሮ
በትክክለኛ ህይወትን ሳይሞላው እዚህ ዓለም ይወገዳል። ስለዚህ ሸባት ንጅምጆ ቤት በሸባት ሞት ይማት በሰንበት ቀን ይሞት የሚለው ምንድነው? የሚቀጥለው ዓለም ከሌለህ የዚህን ዓለም እና የሚቀጥለውን ዓለም ቆረጥከው ማለት ይሄ ዓለም አየውም ለሐሰታን መخلቀበል ሰራ አውላም አዘ ይሄ ዓለም የምንዘጋጅበት ነው፣ ስንቅ የምንሰነቅበት ነው። የሚቀጥለው ዓለም ህይወት መገበበት ያንን ካደረገ ሰው እንዴት ሊሆን ይችላል? እዚህ ላይ እንዴት ነው ማየት የምንችለው? አሁን ያየነው ብዙ ነገሮች አሉ በእውነት። ታዲያ ይሄ ሐሳብ እንዴት አድርገን ማስተናገድ የምንችለው? በአንድ በኩል ሰንበት አለ፣ ሰው ነን፣ ስጋዊ ነን። አንዱ ለምሳሌ ምን ይላል? በእውነት ቅድም እንዳልነው ምን ይላል? እኔ ቅዱስ አደርጋለሁ። ቅዱስ ካደረገ በኋላ ቴሌቪዥን ያያል፣ በመኪና ዘመድ ለመጠየቅ ይሄዳል። አይበለውና ደግሞ ሊያበስል ይችላል። ቅድም በመጀመሪያ መግባችን ላይ እንዳለ ሊሆን ይችላል። እንዴት ነው ዘመኑ ሰንበት ይበረከት ምንጭ ነች ካልነ እና በተለይ አሁን እንደጠቀሰው የሰንበት ልዩነት ምንድነው? የሰው ልጅ ማለት ነው ያለ ምንም የራሱ ጥረት አልባ ቁጭ ብሎ ልክ እንመለው ራሱ እንደ ምኝታ እንመለው መኪና ቁመ ማለት ነው ነዳጅ ታስቀምጥና የምትሞላበት ሰዓት ነው። ያንተ ተሳትፎ ያስፈልገው መሰለኝ። ያንተ ትልቁ ተሳትፎ ምንድነው? አታድርግ ከሚሉት መቆጠብ ነው። ስጦታ ከሆነ እኮ ለምን ተቀበለው ነገር ነው። ለዛ ነገር ምንም ማድረግም የለብህም። ሰንበት ስጦታ ነው፣ እግዚአብሔር የሰጠን ስጦታ ከሆነ ማለት ነው። ስጦታ ትልቅ ስጦታ ነች በአንድ በኩል፣ በሌላ በኩል ደግሞ የሰው ልጅ ጥረት አለው። ማለትም ምን አለ በዚህ ዓለም እናደርጋቸው ሁሉ ነገሮች አይረቡም እና ከንቱ ናቸው ማለታችን አይደለም። ማለት በዚህ ዓለም ልክ እንዳልነው እግዚአብሔር እንደፈጠረና እና ዓለማው እንደሰጠና ያችን ዓለም ማበርከት አለብን፣ ከፍ ማድረግ አለብን። ብዙ ነገሮችን የሰው ልጅ ኃላፊነት አለው እና እነዚህ ነገሮች ተገቢነት አላቸው፣ አስፈላጊ ናቸው፣ በጣም ትልቅ ነገር ናቸው። ሰው ልጅ መስራት አለበት፣ ዓለምን ሀገራችንን ማስፋፋት አለብን። ያለዛ ምንም ነገር ሊኖር አይችልም። ቢሆንም ግን አዝወዞ ለዚህ ሁሉ ትልቅ ዓላማ የሚሰጠን ሰንበት ስለሆነ ማለት ነው። የሰው ልጅ በሰንበት ማለት ነው የሰንበትነን እያንዳንዱ ነገር ማለት ነው ክብር አለው። የሚያምረው መቼ ነው? ክብሩን ስንጠብቀው ነው። ባዘበት ቀን ስራ ትሰራለህ፣ ቀኑንን ዓላማው አደረስከው ማለት ነው። ሰንበት ግና ምንድነው ክብሯ? ክብሯ ምንድነው? ቁጭ ብለህ ብላ፣ ጠጣ፣ ተደሰት፣ ኦሪትን ተማር፣ ጸሎትን ጸልይ። ለኸን ይዘውዬ ማለት ነው ሆምሪ ማንተ ተዛ ከሉ ተቃራኒ ነገር ነው የሚያደርገው። ምን ያደረገ? በአንድ በኩል ኪዱሽ አደረገ፣ በሌላ በኩል ደግሞ ምን ይላሉ? አሳኪዱሽ በቴሌቪዥን ከሆምሪ ኪዱሽ አደረገ በያይን አበላ ኸርካ ማማ ወለታሱ መላኻ በየማሺ ሸባት በእናፋሽ አለ። ከዛ በኋላ ቁጭ አለ እና ምን ያደረገ? ሌላ ነገር አደረገ። ሶመት ባፈው ያለውነን በጀሮ አልሰማው ማለት ነው፣ ወይም ሰምቶ ሆነ ህልብ አላስቀመጠው ማለት ነው። ዞዞ ምንድነው ያለ በሚድራሽ እንደዚህ ብሎ ተጽፏል። መምህራችን ሙሴን እግዚአብሔር አለው ይላል። ሙሴን እና ኦሪት ለሰጣቸው ሰንበት ለሰጣቸው ለህዝብ እስራኤል ብሎ እግዚአብሔር ለሙሴ ሲጠራው ሙሴ ምን ይላል? በሚድራሽ ላይ አንድ ሰው ስጦታ ከመስጠቱ በፊት ምን አይነት ስጦታ እንደሰጠ ማሳወቅ አለበት። ያለዛ ተቀባዩ ሊንቅና ሊያጣጥል ይችላል። ስለዚህ ምን ይላል? ለህ ተወዲያ ለእስራኤል ሼሽ ማታና ቅዶሻ በመخبደ ተውባ በቤት ግናዛ አለ። ለማሽ ከስድስት ዓለምን ገና ሲፈጠር ከመፍጠር በፊት ያስቀመጥኩት የተቀደሰ የተከበረ ስጦታ አለ። በሸባት ሽማ ሰንበት ነው ስማ። ስለዚህ ለህ በወደም ለእስራኤል ይላል። ግን ለኸን በወዳታም ይላል ለህዝበ እስራኤል ያሳውቃቸው። ለማ ካላወቁ ይላል ምናልባት ልክ እንዳለው እንደ አይቨንጂ እንዳንዳንዱ ቪዲዮዎች ማለትም ሊሆን ይችላል ሰንበት ምን እንደሆነ ካለ ማወቅ የተነሳ አዚህ ሰንበትን ክብር ማለት ነው ሳይጠብቋት ይቀራሉ። አስከሰተን ሳይጣጥሏታል። ብናውቅ ኑሮ ቢሆን ግና ያንደናችን ሁላችንም ሰንበትን የምንጠብቅ ሰዎች ማለት ነው የበለጠ ማወቅ አለብን ስለ ሰንበት። ለምን የበለጠ ከማወቅ የተነሳ የሰንበትን ክብር ከፍ እናደርጋለን። ምክንያቱም ምን ያለ ህዝበ እስራኤል ሰንበት ምን እንደሆነች ቢያውቁ ኑሮ ቢሆን ይላል ግን ሰንበትን ማክበር ሁሉ ጊዜ ይሯሯጣሉ ይላል። አሰቶ መሬት ቢያውቁ ነው ያለ ግን ማዘ ቢያውቁ ዕውቀት አንሶና ማለት ነው ወይም ዕውቀት መጨመር አለብን ማለት ነው።
ስለዚህ እግዚአብሔር ምን አለ አሳወቃቸው ነው ያለ አኸነ ያንዳንዳችን ማለት ነው ከማወቅ የተነሳ ማለት ነው የሰንበት ክብር አከባበሯ ምንድነው ምክንያቱም አሁን አንድ ሰው ስጦታ ይሰጣል ሆነ ሰው ለንጉስ ምን ሰጠው ስጦታ አሰጣጥና ለማንኛውም ሰው ለማንኛውም ሰው ስጦታ ሰጠ በምን አይነት ሁኔታ ነው የምንሰጠው ስጦታ ዘተመረስ አክብረን መስጠት አለብን አይደለ ልክ እንደዚህ ማለት ነው የሰንበትን ማለት ነው አክብሮታችን ማለት ነው መለየት አለበት በጋም እንዳዛዡ ነው እንጂ እኛ እንዳሰባችን አይደለም ይሆናል ያለዛ ምን ያለ የሰው ልጅ ትልቁ የሚሳሳትበት ነገር ምንድነው ኃይልና ሀብት ንብረት ሲኖረው ሊያ ከሰፍ ሊያዛ በዘሊካ ፈታ አይገል ከን የተጃወርቅንን አይበል እንጂ እንሰራለን አይበል እንጂ ይላል ለምን ምክንያቱም ሰንበትን ማለት ነው እንደዚህ ነው እንጂ ምናከብረው እንደዚህ ነው ምናከብረው ካልነ ይሄ ማለት ራሳችንን ያሰብነውንና ለራሳችን ሐሳብ ነው እንጂ ምንሰግደው የሚመቸን ነው ይምራይ ፈጣሪ ያዘዘንን እናደርግ ማለት አዎ ይሄ ምን ይባላል ፈታ አይገል ላማ የሰው ልጅ ማለት ነው ለሐሳቡ ነው እንጂ የሚሰግድ እግዚአብሔር ላለው አይደለም እግዚአብሔር ምን ያለ አታድርግ ስራ ብሎ አለ አታድርግ ካለ ዘሎ አብስል ማለት አይደለም አብስል ካለም ህግ አለው ያንዳንዱ ነገር ህግ አለው ሁሉ ነገር ማዘዝ ዝም ብሎ አይደለም ኪሎ አሁን ጫካና ዱር አይደለም ህግ የሌለበት ዓለም አይደለም ያለና ጫለም በእግዚአብሔር ኃይል ነው የምትመራው አዚህ ደግሞ ይሄ ደግሞ ከፍ ያለ ደረጃ ለመሳል ማለት ነው ያንዳንዳችን የተሰጠንን ኃይል ወስደን በአግባብ ስንጠቀምበት ማለት ነው እንዲሁ የበለጠ ማለት ነው ከፍ ወዳለ ደረጃ ራሳችንን እችና ለምንም እናደርሳት እንችላለን ማለት ነው ሰንበታቴን ጠብቁ ይላል ለምንድነው ሰንበታቴን ጠብቁ የሚለው ይላል ሰንበታቴን ጠብቁ ምን ሆኖ ሰንበትን ጠብቁ የሚለው ሰንበት ሽኩላ ከኮላ የሚጽፈው ሰንበት ከሁሉም ትእዛዝ አብራ ያው ያመዛዝኑ እኩል ትሆናለች ይላል ሰንበትን የሚጠብቅ ሰው ከእግዚአብሔር በሐያ አውላም ከእግዚአብሔር ጋር ያለው ግንኙነት ኦላማ ባና ኦላማ ዘይ የዚህን ዓለምና የሚቀጥለውን ዓለም ያገናኛል አይበለውና ይላል ነገር ግን ሰንበትን የሚሽር ሰው ሰንበትን የሚሽር ሰው ምን ይላል ነፍሱን ከስጋው ያለያያል ነፍስ ከስጋ ከተለያየ ምንድነው የሚለው ሞት ይማት ሞት በነዳም ሞት ከባ ስለዚህ ሰንበት ተሻራ ሞታል ማለት ነው ሞታል ዛምት ሰው ምን ይላል እኛ ግን ሰው ስለሆነ ምን እንላለን ይሄ ሰንበትን ሻርኩኝ አለሁኝ አልሞትኩም መብረቅ አልመታኝም ይላል ምንስ መብረቅ አልመታኝም ይወጣለሁ ነው የበለጠ ገንዘብ አገኛለሁ መኪኖች አለኝ ቤት አለኝ ገንዘብ አለኝ ይሄ ሁሉ ምንድነው ለእንሎ ኻይም ህይወት የለም ነፍስ ወጥ አትክደካ አባል ይላል ሸብቶታይ ሰንበትን ከጠበቅ ግን ሌላው አብዛኞቹ ደግሞ በሐሳብ ምንድነው ማለት ጸሎት አልጸልይም ሳይን አደርግም ሰንበትም ይሆነ ነው ሰንበት ዘለውት ሰንበት እኮ ከእግዚአብሔር ተሰጠው ሰንበት እኮ ዋናው የህይወት ከእግዚአብሔር ጋር የሚያገናኘን ህይወት በሰንበት በረከት ላለም ነው በሰንበት እቃችን ብቻ ቀርበን መቅረብ አለን ፈጣሪ ሁሉ ነገር ያሰራች ቅድም እንዳልነው ታሪክ ማለት ባለ ጋሪው በሚመጣበት ጋሪው እየሳበው እኔ እንደገና ሸክሙን ተሸክሜ ይህን ዓለም አሟላለሁ ግን ነፋስን እንደመከተል ነው ግን እግዚአብሔር አዳርገው ፈጣሪ አምላክ ነው እሱ ነው ዛኑ ፈርኔሱ መሐየውት ይካል እሱ ነው ህይወት የሚዘራብኝ እምበላው የሚሰጠኝ በረከትም ያደርግልኝ ጤናም ይሰጠኝ በዚህ ዓለም ይኖረኝ እሱ ያዘዘውን አስከብራለሁ አከብራለሁ ካለ ከሚቀጥለው ዓለም ጋር ግንኙነት አለ ነፍስና ስጋ እንደለመነው ይችላል ያለዛ ነፍስ ወጥቶ ደመ ነፍስ ነው የሚሄደው ማለት ደመ ነፍስ ማለት እኮ ነፍሱ ሁሉ ደም ነች ማለት ኃጢአት ገብታለች ስለዚህ ያንዳንዳችን ልናስብ እንችላለን በሰው ደረጃ ምንድነው የምንኖር ቅዱስ ማድረግ ይችላል ከዛ በኋላ ብዙ ነገሮች ለሎካ ይሄ በዛ በኩል አይቻልም ይሄ ሰንበትን መጠበቅና ሰንበትን ማክበር ለዚህ ነው ሙሴ ሚለን እናንተ ከሙኸራት ተሸባት ቅድም ማንበብ እንደጀመርነው አኒ መጽያ ላይ መጻቶባት ጥሩ ምክርን ሰጣችሁ ምንድነው አላቸው ተብኑሊ ሚሽካን መጀመሪያ ሰንበትን አክብሩ ያከሆለ ሰንበትን አክብሩ ያለው ለምንድነው መጀመሪያ ለምንድነው ሙኸራት ተሸባት ከሰንበት ከኋላ ከዮም ኪፑር በኋላ ያለ ዮም ኪፑር ልክ እንደ ሳቢሳ ሆነን ሰው ልክ እንደ መላእክት ሆኖ የሚኖርበት
ልክ እንደ መላእክቱ ናችሁ መኖር ከፈለጋችሁ ሁለት ነገሮች አሉ በዚያ ትኩረት መስጠት አለባችሁ። አንደኛው ሰንበቴን አክብሩ፣ ሁለተኛ ባሱ ላይ መቅደስ በሳካንቲ በተካ መቅደስ በመካከላችሁ ስሩልኝ፣ በዛ ውስጥም እገኛለሁ። ሰንበቴን አክብሩ፣ መቅደሴንም ከመካከላችሁ እገኛለሁ። ይሄ ዘያቆርቶ ተራኮላ ማዘውመር ምሽካን ዘቲኩና ወላ ምሽካን ተንቀሳቃሹ ቤተ መቅደስ የህይወታችን ሁሉ መጠገኛ ነው፣ ያጥንታችን ሁሉ መፈወሻ ነው። ሰንበት ደግሞ ስፒሪቹዋል በህይወታችን ውስጥ እስትንፋስ መስጠት ነው። የህይወታችን ዋናው ህይወታችን ማለት ልባችን እንዲመታ ደማችን በየተለያዩ ሰራ አካላቶችን እንዲያስተላልፍ ከፈለግና ነሻማ የተራ ትልቅ ነፍስ አለና ያለዛ ነደም ነፍስ ነው። ስለዚህ ሸባት ይግዶላ ሸባት ዝመከመከሸረት በናውላ መዝ ለከና መራ እጻጥባ ይሽሊ ትልቅ ምክር አለኝ። ያ ምንድነው አላቸው? ሰንበቴንና ጠብቁ ወሱ መቅደስንም ፍሩ፣ የተቀደሰ ቦታችሁ። ስለዚህ ሸባት በቀላሉ የሚታይ አይደለም። ለዚህ ነው ሰንበትን እዚህ ላይ ትኩረት ተሰጠነ ማለት ነው። ማማሽ የብቻ ሳይሆን ልክ እንዳልኸው ስንጨምር ማለት ነው የሰንበትን ቅድስና የሚያውቅ ሰው ማለት ነው በትክክለኛ ማማሽ በጣም ንጹህ አድርገን በውስጣችን ብናገናዝብ ማለት ነው ሰንበትን በትክክለኛ የሚያከብር ሰው የሚረዳው ምንድነው የእግዚአብሔርን ኃይል ያውቃል ማለት ነው። ያለ እግዚአብሔር ምን ነገር እንደማይሆን ያውቃል ማለት ነው። አበ ሰንበትን ካላከበረ ግን ማለት ነው ምንድነው የሚለው ባጭሩ አንደኛ የዚህ ዓለም ዓላማ ምንድነው፣ ሁለተኛ የሰው ልጅ ልፋትስ ምንድነው ስራው፣ ሁሉ ነገር ማለት ነው ከትልቅ ከፍ ያለ ደረጃ ይሰጠው ማለት ነው። ገና ታምን አዛኸን ስለዚህ ሰንበትን ሲጠብቅ ምንድነው የሚለው የዚህ ዓለም ዋናው አንቀሳቃሽና የዚህን ዓለም የሚመራው ኃይሉ እግዚአብሔር ብቻ እንደሆነ ያውቃል ማለት ነው። ዝሎራት በሰንበትን በመጠበቅ ብቻ አይደለም ይሄ የሚረዳው አላገም በስድስቱ ቀን ይሄ እምነት አብሮት ይሄዳል ማለት ነው። በዚህ የተነሳ ነው ሰንበትን በሳምንቱ ሁሉ ነው የምናስታውሳት። ዛሬ ዕለተ ሰንበት መጀመሪያው ቀን ነው፣ ዛሬ ዕለተ ሰንበት ሁለተኛው ሶስተኛው ቀን ነው። እንደዚህ ያለ ማለት ነው ሁሉ ጊዜ ሰንበትን አብረን እናስታውሳታለን። ይሄ ብቻ ሳይሆን አፍሉ ሊቃውንቶች ይላሉ በድሮ ጊዜ ምግብ ሲገዙ ጥሩ ምግብ ካገኘ ይላል ሆን ብሎ ይሄ ለሰንበት ነው ብሎ ያስቀምጣል። ለምንድን ነው ይላሉ? ለምን ሰንበትን እንዳለመርሳት ነው። ሰንበት የሁሉ ነገር ምንጭ ነች። ባጭሩ ምን ማለት ነው? ሰንበት አለች፣ ሰንበት ካለች የሰው ልጅ ዓላማ ነው ማለት ነው። ሰንበት ካለች የሰው ልጅ ቅርበት አለው ከእግዚአብሔር ጋር ማለት ነው። ለከን የሰንበት ቅድስና ለሰው ልጅ ዋና አስፈላጊነት ህይወታችን ዋናው ትልቁ ዓላማችን ምንድነው? ሰንበት ነች ማለት ነው። ምን ማለት ነው? ሰንበት ማለት ደግሞ ቀጣዩ ዓለም ለክ እንዳሁ ማለት ነው። ሰንበት ማን ወላማባ የሚቀጥለውን ዓለም በትንሽም መልክት አገም ታሰየን ማለት ነው። በዚያ ላይ የሰው ልጅ ትእዛዝ ይፈጽማል፣ በዚያ ላይ የሰው ልጅ ራሱን ያስተካክላል፣ በዚያ ላይ እግዚአብሔርን ያገለግላል። ቀጣዩ ዓለም በትክክለኛ መንገድ ማለት ነው የሰራውን ሁሉ ፍሬ የሚያጭድበትና የሚያገኝበት ጊዜ ነው ማለት ነው። ለከን ሰንበት ለሁሉም ሰው ለማንኛውም ይሁዲ አስፈላጊ ነች። ሰንበት እያንዳንዱ ሰው ማለት ነው ይሁዲ ሆኖ የተባረከበትና ድርብ ነፍስና የተቀደሰች ነፍስ የሚያገኝበት ጊዜ ነው። አበልግና ሰንበትን ግን ካላከበራ ደግሞ ያቺ ድርብ ነፍስም እንኳን ይቺ ድርብ ነፍስ ነውና ዋና የይሁዲ ምልክትነቱ ማለት ነው ትጠፋለች ማለት ነው። ልክ እንደምናልከው ሞት ይማት በሚለው ማለት ነው ረሻይም በሐያም ወይ ሜትም ናለ ማለት እያንዳንዱ ሰው ማለት ነው በዚህ ዓለም ህይወት የሚሰጠው ነገር አለ። ህይወት የሚሰጠን በትክክለኛ በይሁዲነታቸው ማለት ነው ማነች ሸባት ኮደሺ ላኸም ይላል ከን የተቀደሰች ናቸውና እናንተ የተቀደሰናችሁ ሰንበትም የተቀደሰች ነች። እግዚአብሔር አምላክ ቅዱስ ቅዱስ ነው እንዳለ ሰንበት ሁሉ ጊዜ ሁላችን ቅድስና ደረጃ በተደረሰን ራክ ሰንበት ብቻ ነች እሷ ነች የምታሟላን ማለት ነው። ሁሉ 39 ከዚህ ዛሬ ካነበብነው ውጪ በዚህ ቀን በሰንበት ቀን እሳት አታንድዱ የሚለው እሳት የተከለከለበት ምክንያት ምንድነው? የሁሉም ስራ ማስፈጸሚያው እሳት ስለሆነ። ነገር ግን ሁሉም የስራ አይነቶች በወርት ተጻፈ። ለምሳሌ መቆፈር፣ ማረስ፣ ማጨድ፣ መፍለጥ፣ ውሃ መቅዳት፣ ሎዲያ ማሩቅ ማገና ውሃ ቀንዛት ይቻላል። ባንቧን ቀዳለ አበለን ሌላ ቦታ ወጣ ባክናሳ ምን እነዚህ ሁሉ የተከለከሉት ለምንድን ይላል? ለሐረሽና እነዚህ ሁሉ የተከለከሉት ለምንድን ነው? ምክንያቱም ሰንበት ትልቅ ነገር ነው። የማንኛውም ያላኸው የግጋቱ ሁሉ መነሻ ሰንበት በሰንበት ቀን የተከለከለ ሁሉ። ስለዚህ እያንዳንዳችን
የምንችለውን ያህል ማለት ነው የሰንበት የበለጠ ትኩረት መስጠት መማር ማወቅ መፈጸም አለበት። ዋናው ደግሞ ሰንበት በስጦታ ለኛ እንደ ስራችን አይደለም የሚሰጠችው ፈጣሪ አምላክ አዝኖ በቸርነቱ የሰጠን ስለሆነ የሱን ጸጋ በረከት ደግሞ ተቀብለን ከሄድን የሁሉም ነገር ቀላል ይሆንልናል ማለት ነው። ማማሽ በተለይ ሰንበት የትልገት ምንጫችን ስለሆነች አሁን ባለንበት ጊዜ ያንዳንዳችን የበለጠ በሰንበት አፈጻጸምና ሰንበትን በመጠበቅ የበለጠ ብንጠነክር ማለት ነው ትልቅ ኃይል መሰጠን ትልቅ በረከት መሰጠን ሁሉ ነገር የምታሟላልን ወደ ሰላምና ወደ ከፍ ወደ ደረጃ የምትመራን ስለሆነች ያንዳንዳችን ማለት ነው በያለንበት ቦታ ሰንበትን በመጠበቅ የበለጠ ብንጠነክር ማለት ነው ከትልቅ ቦምብ የበለጠ ኃይል እየሰጠን እንገኛለን። ያንዳንዱ እንግዲህ እግዚአብሔር በሰጠው ኃይልና ጥበብ ማለት ነው ቢጥር ለእግዚአብሔር ትልቅ ደስታ መልካም ሁሉ ነገር እንዲሟላ እናደርጋለን ማለት ነው። ለዚህ ነው የሚለው ለትባሩሽ በኮል ሙሻበትከም በማሻባት ይላል። ለማዘ በኮል ሙሻበትከም በምትቀመጡበት ቦታ ሁሉ እያንዳንዳችሁ እንደደረጃችሁ እስራኤል ሀገር ያላችሁ ውጭ ሀገር የሚጠበቁ ወገኖቻችን እንደዚሁም በተለያየ ዓለማት ያሉ በየትም ቦታ ይሁዲ ባለበትም ደረጃ ቢሆን አንዱ ለምሳሌ መጽሐፍን ገልጾ ማንበብ ይችላል፣ አንደኛው ላውቅ ይችላል፣ አንደኛው ሊያስተምር ይችላል። ሰንበት እንደማንኛውም ነገር የምትሻር አይደለችም። ስለዚህ ሰንበትን ሎቲ በአሩሽ በኮል ሙሻበትከም ሲል ይላሉ። እንዲያውም ሊቃውንቶች የሚለው ነገር አትጫሩበት በዚህን ቀን የሰላም ቀን ሰንበት ከሂሳብ ውስጥ አትገባ። ሰንበት ከእግዚአብሔር የተሰጠን ነፃ ስጦታ ነው ማለት። ስለዚህ እኛ ተገዢዎች ለመሆን ፈጣሪን ለማመስገን ፈጣሪን ለመባረክ የሰጠንን ጸጋም ተበረከት እሱን ተመስገን ማለት ሰንበት አንድ ቀን ራሱ ዓለም ሁሉ ይሻባት ኦላሚት ምንለው ዓለም ሁሉ እያንዳንዱ ሀገር የራሱ የተወሰነ ቀን አለው ስራ ማይሰራበት። ያ ኦሪት ከሰጠች በኋላ ነው የያዊ ኦሪት አለመፈጣጠር የተነገረ ነው። ሌሎችም ሌላ ነገር አድርገዋል። ያ ማለት ሰንበት እንዴት አስፈላጊ እንደሆነች በህይወታችን ውስጥ ሁሉ ቀን ማየት እንችላለን። በቤተሰብ ሰንበትን የሚያከብር ቤተሰብ በሰንበት ቀን ያለን ምግብ፣ ያለን ሁኔታ፣ ያለን ስነ ምግባር፣ ያለን የተለያዩ ቴሌቪዥን፣ ራዲዮ እነዚህ ነገሮች ሁሉ ተገልለን ማለት ነው ከራሳችን ጋር ከነፍሳችንና ከስጋችን ጋር ተጣብቀን አንድ ቀን በጸሎት ለተድላ በቤተሰብ ደረጃ ምንልበት ሰንበት ነውና ይህንን ሰንበት ደግሞ በትክክለኛ ልናከብር የእግዚአብሔር ፈጣሪ ይሁን። በጣም እጅግ አመሰግናለሁ። ማለት በዚህ በየሳምንቱ እንግዲህ ይህን ለማዘጋጀት ለመማር ቀላል አይደለም። አበለ እግዚአብሔር በእውነት ለአንተም በረከቱን ይስጥልን። አሜን። መከለሞ ሸቋሃ በሊዲያ ተበሸረሙ አውት ያላችን ዛራ ሲዛኬን እና